አብርሃም እኔ ረጣሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጣሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርኒ እኮ ይቅርታ እየጠየኩ እኮ ነው አዳምጠኝ አቤል እኔ በጣም በብዙ መንገድ የተጎዳው ሰው ነኝ ድጋሚ ተመልሶ እንደሚጎዳኝ አውቃለሁ አቤል ልቀቀኝ ሄርኒ ሳስብልልሽ ደግሞ ይመጣና ያፈለታሽ ድንቅን ይላል ሳቅሽ ሩታና አብርሽ አብረው እንዲሆኑ ያውም ዘመር ሰብስበ ምናምን ነገር የሩታን አክስት አይ ቲንክ እንደዛ ነገር መሰለኝ አምጥተ ምናምን መጋባት አለባችሁ እስከ መቼ ላጤ ትሆናለህ ምናምን ያልክ ስትሞግተው ነበር። ማንን ደግፈ? እሷን ዛሬ ነው እንዴት አየ ላይክ ካንተ ጋር ቀጥታ ካንተ ጋር ሲነካካ ብቻ ነው ጉዳቱ ስሜቱ ምናምን ፊልም ታደርገው ለቹ ነገር ያስጨበጭባል። ጀግና ናት እንደው አጨብጭበናል። እንግዲህ ያስጨበጭባል እንደዚህ ነው ወይስ እንደዚህ? በርግጥ እንግዲህ የሚያስጨበጭበው ግን በምን ማህበር ልበላችሁ የሰይጣን ማህበር ልበላችሁ ብቻ በእናንተ ማህበር ምናምን ነገር እዛ አካባቢ ላይ ባላችሁ ሰዎች ምናምን ነገር ነው ይሄ ነገር ስሜት ሰጥቶት ሊያስጨበጭብ የሚችለውና ሰላም የተወደዳችሁና የተከበራችሁ የቅመም ቻናል ቤተሰቦች ቅመም የሆናችሁ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። ቤተሰብ ናፍቆት ስራ እንዴት ነው? ሁሉ ሰላም ሾይና እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። እንግዲህ ተነፋፈቅን መሰለኝ አንድ ቀን ዘለለኝ አይደል? ሱሱ ይሆናችሁብኝ የኔ ቅመሞች እንዴት ነው ሱሱ እንዴት ነው እናንተ ጋማል ካለ እንግዲህ ይሄንን ቪዲዮ እስቲ 2000 ላይክ ቶሎ በሉ እንደገባችሁ ሁላችሁም ላይክ እያደረጋችሁ ማለት ነው። በተለይ የምትጠሉኝ ግን የላችሁም። ኤኒዌይስ ሁላችሁም ላይክ እያደረጋችሁ ምናምን ነገር እና ደግሞ ዛሬ አዲስ ቪዲዮ አለ። እስቲ ሀሳብ እንሰጥበታለን። እንግዲህ ተቀላቅለናል። እኛም ድራማውን ያደረገችው ስራ ልክ አይደለም። ምክንያቱም አብርሽም በእንደዚህ አይነት መንገድ መመለስ የማይታሰብ ነገር ነው። መልሳል ሌላ ነገር አሁንም አብርሽ ድጋሚ ሌላ ነገር እንዲያደርግ እየጋበዘችው ነው ማለት ነው። ገብቷል አይደል? ቢያንስ እሷ ተረጋግታ ልጇን በስነ ስርዓት እያሳደገች በቃ ከኔ ጋር የምትሆን ከሆነ ከኔ ጋር ሁን፣ አይ ከኔ ጋር ማትፈልግ ከሆነ የራስ ጉዳይ ብላ ቆፍጠን ብላ መኖር ሲገባት ገና ከፍቅር ጋር በእንደዚህ አይነት ነገር ውስጥ ገብታ ነገሩ እውነት ነው በጣም ያበሳጫል። እኔ የዚህ ካራክተር እና የሩታ ካራክተር ምንም በቃ ታንጀብል ያልሆነ በቃ እንዴት ልበላችሁ ምንም ማይያዝ እዚህ ስትሉት እዛ ስትሉት እዚህ ውዝግብ ያለ ሰው ቅርብ ጊዜ እኮ ከሩታ ጋር ምናምን ነገር ትዳር ካልያዝክ ምናምን እያለ ምናምን ሲያስጨንቀው ነበር። አሁን ልክ አይደለችም ምናምን። በርግጥ ልክ የሆነውን ነገርህን ማመንህና ሁኔታዋን ምናምን ነገር ለማየት መሞከርህ እሱ አሪፍ ነገር ሆኖ ሳለ ግን በቃ ምንም ይመቻችሁ ብቻ። ግን ያው እንግዲህ ቪዲዮ ማዳመቅ ያርጋችሁታል። ልጁ ዳኒም እንደዛው ሲንቀጥል ፍቅር ጋር ነገሮች እንደሚስተካከሉ ምናምን እንጂ በተአምር እኛ ከሩታ ጋር አንድ ላይ ሆነው አብርሃም ለይሄን ነገር እያደረጉ እንደሆነ አላሰብኩም። እና ሳየው በጣም ነው የደነገጥኩት። ይሄ ፍጹም ልክ ያልሆነ ነገር ነው ያደረጉት። ፍቅርም ልክ አይደለችም። አሁን እሷ ጥሩ እንዳደረገች ነበር የተሰማት፣ ግን አብርሃም ላይ እየቀለደችበት ነበር። እሷም ፋይናሊ ሐሳባችን ከገባችሁ ፋይናሊ እየተፈጠረ ያለውን ነገር አንደርስታንድ ካደረጋችሁ እሱም አንድ ነገር ነው። ግን ደግሞ ከዚህ ቀደም ብለናል እኮ እኛ ማለት ሩታ መቼም እንደማትተኛለት ለአብርሽ መቼም ላይክ በዚህ ጉዳይ ላይ ባይዘው በዚህ ጉዳይ ላይ አብርሽም ትልቅዬ ስህተት ነው የሰራው ብዬ አስባለሁ። ምክንያቱም ፍቅርን ራሱ ይዟት መጥቶ ቢሆን ኖሮ በጣም ነበር ደስ የሚለኝ። ራሱ ይዟት መጥቶ ቢሆን ኖሮ አስቦበት ያደረገውን ነገር ምናምን ነገር እያወቀ ኮንሺየስ ማይንድ ኖሮት ምናምን ነገር እሷን ይዟት መጥቶ ቢሆን ኖሮ በጣም ነበር ደስ የሚለኝ። ግን እንደዛ አልነበረም የሆነው እሷ ሄዳ ነው ደሱና እሱ ነገሩ ልክ ነው ብዬ አላስብምና ፋይናሊ እኔ ራሱ እኮ በጣም ግርም ያለኝ ነገር ልንገራችሁ ላስተውሳችሁ። ዳኒና ድራማ ቁጥር 2 ብላችሁ ያዙ። ዳኒና ሩታ ላይን እንኳን የሚጠላሉ ሰዎች እንደነበሩ ነው ሚዲያ ላይ የምናውቀው። ከዛ ምንም ነገር ሳይፈጠር
ምንም እንትን ሳይል ዳኒሻ ሩቲሻ ምናምን ያገር ሻሻ ምናምን ነገር ሲፈጣጥሩ ነበርና ምን አይነት ለውጥ ነው ይሄ? ነውጥ ነው እንጂ የሚባለው ምን አይነት ነገር ተፈጥሮ ነው? እኛ ሳናቅ ባንድ ጀንበር እንዲቀየር ብሎ ምናምን ነገር ለሩታ ምናምን ነገር ሲወግን የነበረው ምናምን አንቺ እኮ የሚገርም ኳሊቲ ያለሽ ምናምን ጽናትሽን ምናምን ተስፋሽን ምናምን እያለ ሲያወድሳት ምናምን ሲያሞካሻት ነበር። አሁን ዛሬ ደግሞ ተመልሶ ደግሞ አረ ተው እንታዘባለን፣ ተው እኔና ቅመሞቼ እንታዘባለን፣ ተው እንቀጥል። እንኳን አክብሮት ሳሰጥ እንዳላወቀ ሰው ምንም ነገር እንደማያውቅ ሰው ሆና ነው እዛች ጋር እየተናገረች የነበረው ወይ ደግሞ በቃ እኔን እያናገረችኝ ነበር ምንም እንደማያውቅ ሰው። ይሄ ደግሞ በጣም እጅግ የሚደብር ነገር። ምክንያቱም እሷ ቢያንስ እሺ ከአብርሽ ጋር ታረቁ፣ ከአብርሽ ጋር ከታረቁ ከኛም ቤተሰብ ነና ከኛ ወንድሜ ነው እኮ አብርሽ ከኛ ጋር እኮ ያው ልትኖር ነው ማለት ነው። ገብቷላ? ስለዚህ እንደዚህ አይነት መነቋቋሩ ለምን እንደፈጠረች ለምን ይሄንን እንዳደረገችም ዛሬ ያው ባንተ ፊትም እንድትነግረኝ እፈልጋለሁ። ይሄንን ነገር ዛሬ ነው አንተ ማገናዘብ የጀመርከው ነው? እኔ እኮ ግራ የገባኝ ነገር አንተ ላይ ቡዜ ላይ እንዴ ከወር በፊት የነበረውን ትውስታ አላስታውሰህ እንዴ? እንዴት ነበር ስትሆን የነበረው? ያን ሁሉ ነገር ምንም እንዳልተፈጠረ ትተህ አብርሽ ጤነኛ ነው እያለች ከእናንተ ጋር ስትሟገት የነበረበትን ታይም ትተህ ከዛ ከሩታና አብርሽ አብረው እንዲሆኑ ያውም ዘመር ሰብስበህ ምናምን ነገር የሩታን አክስት አይ ቲንክ እንደዛ ነገር መሰለኝ አምጥተህ ምናምን መጋባት አለባችሁ እስከመቼ ላጤ ትሆናለህ ምናምን ያልክ ስትሞግተው ነበር። ማንን ደግፈ? እሷን። ዛሬ ነው እንዴት አየ? ላይክ ካንተ ጋር ቀጥታ ካንተ ጋር ሲነካካ ብቻ ነው ጉዳቱ ስሜቱ ምናምን ፊልም የምታደርገው? ያኔ የሚገባህ እንደዛ ቀጥታ ካንተ ጋር ብቻ ሲሆን ብቻ ነው እንጂማ እኮ ከዚህ በፊት የነበረው ነገር ራሱ እኮ በቂና ከበቂ በላይ ነው። አይሮ ነው እንዴት እንዳየኸው ከፍቅር ጋር ሌላ ነገር አስበሽ ከፍቅር ጋር አብርሽን በእንደዚህ አይነት መንገድ ወይ ሄርሜላን በእንደዚህ አይነት መንገድ አስወጣለሁኝ ብለሽ የማይሆን መንገድ ማለት ነው። ላንቺ ልክ መስሎሽ ሊታይ ይችላል፣ ግን ለኛ ልክ ያልሆነ ነገር በጣም በፍጹም በሚያስጠላ መንገድ በእንደዚህ አይነት ሙድ ይሄድሽው ለምንድን ነው? ጀለሴ ደግሞ ጥያቄ በጣም አስረዝማ ነው የምትጠይቀው። አንደኛ ጥያቄዋን ጠይቋታል። እስቲ እሷ ምን ትመልሳለች የሚለውንም እናያለን። ግን እውነት ለመናገር የምር እዚህ ሁኔታ ውስጥ ማለት ነው ሩታና ኤፋ ምናምን ባይኖሩ ቪዲዮ ራሱ ለጤላ አንደኛ ነገር አይታይም፣ ሁለተኛ ነገር ደግሞ እኛም ደስ አይለን ማለት በቃ እነሱ ከሌሉ ድራማው ላይ እነሱ ከሌሉ አይሞቅም። እኔ እንደዛ ነው ፊልም አደርገውና ድምቀቶች ናችሁ። በዚህ አጋጣሚ እኔ በጣም ነው ማደንቃችሁ እንደማድነቅ እንደ አክተር በጣም አድናቂያችሁ ነኝ። መጥቼ ያስፈርማችኋለሁ የሆነ ቀን ነገር ማድረግ የፈለኩት እኔም ለመወሰን እኔም ለመቁረጥም ሆነ የራሴን አቋም ይዤ ለመቀጠል የእሱን ነገር ማወቅ ነበረብኝ፣ እርግጠኛ መሆን ነበረብኝ። እንግዲህ በአንተም በኩል አብርሃም የውሳኔውንም እንዲያሳውቀኝ ብዙ ጊዜ ጠይቄው አውቃለሁ ምን አይነት ነገር እንደሚፈልግ እና ደግሞ ላይክ ብዙ ጊዜ ተናግሬዋለሁ። እኔም የሚናገረው ነገርና ተግባሩ ምንም አንድ አይነት እየሆነልኝ ስለሆነ በደንብ ውሳኔውን ለማወቅና እርግጠኛ ሆኜ የራሴን ላይፍ ለመምራት የሱን እንዴት ነው ስሜቱን ማወቅ ፈልግ ነበር። እኔ እኮ አራምባና ቆቦ የሆነ እኮ መልስ እኮ ነው የምትመልሰው። አንድ ሲደመር አንድ ነው ስትባል በነገራችን ላይ አንድ ከሁለት የሚለየው ሁለት እንደው ይሄ እንደው በጣም ቅርብ ነው የምላችሁ። እንደዚህ አይነት መልስ እንኳን አይደለም ጥያቄው ግልጽና አጭር ሆኖ መልሷ ግን ተንዛዛ መስመር የሳተ ምናምን ነገር ግራ የሚያጋባ አይነት መልስ ነው የምትመልሰው። እና በዚህ አጋጣሚ ማለት ነው ተመልካቾቼ እናንተ እንግዲህ ላይክ በደንብ ታገናዘባላችሁ፣ ሁሉንም ነገር ታውቃላችሁ። አውቃችሁ ችላ እስካላላችሁ ድረስ ይሄ ነገር በየትኛው መስፈርት በየትኛው መንገድ ከቀድሞ ኤክሱ ጋር ወይም ደግሞ የድሮ ፍቅረኛው ጋር ያውም ደግሞ ብዙ ነገር ካሳለፉ ሴት ጋር እሷን ሴት ለፈተና ማምጣት ያውም ደግሞ ለፈተና ካመጣችሁ በኋላ ደግሞ በምን አይነት መንገድ ነው የምትፈትነው? እወድሃለሁ እና ካንተ ጋር እንደዚህ ድጋሚ መመለስ ፈልጋለሁ ምናምን ሪሌሽንሺፓችንን ምናምን እንድትል ፈቅዳላት መጣች እቺ ልጅ። ከዛ በኋላ እሱ ቢሸወድ በዛ ላይ እዚህ ጋር ንዴት አለበት፣ በሩታ ተበሳጭቷል። ሄርሜላም እየተረዳችሁ አልመሰለውም። ይሄ ልጅ ቢሸወድ ምን አይነት ነገር ነው የሚፈጠረው? ሲጀምር ደግሞ በምን አይነት መንገድ ነው ይሄን ነገር ፊክስ ለማድረግ የሞከረችው አይታወቅም። እና ኤኒዌይስ እንቀጥል። ሄርሜላ ጋራ ያለው
እንዴት ነው የሉንታ ይዘውት ወይ ደግሞ ይሄ ውለታ ምናምን የሚባሉት ነገሮች ይዘውት ነው እና በባህሪው እሱ ደግሞ ብዙ ነገሮችን በሉንታ ይሄ ሰው ጥሩ ነገር አድርጎልኛል ምናምን ብሎ ብዙ ነገሮችን መናገር የማይፈልግ ሰው ነው። እኔም እንደማውቀው ብዙ ሰውም እንደሚያውቀው በይሉንታ ደግሞ የሚቀጥልም የሚመራም ህይወት የለም። ሲቀጥል ደግሞ ብዙዎቻችሁ እንደምታስቡት እኔ ሄርሜላን የጎዳዋት ነው ይመስላችሁ፣ ግን አይደለም። አልጎዳዋትም ነው የምትይው እንዴ? ከዚህ በላይ ምን አይነት ቀመር አለ ማለት? በቃ እሺ ኮምፒቲሽን ከሆነ ውድድር ከሆነ አብርሽን የራሳችሁ ለማድረግ እየተወዳደራችሁ ከሆነ አትሊስት እኮ ነው የምልሽ፣ አትሊስት ውድድሩ ላይ እንትን ማድረግ አልነበረብሽም። ሌላ ተጨማሪ የሆነ ቴክኒክ መጠቀም አልነበረብሽም። የሆነ ተጨማሪ ወገን ምናምን ይዘሽ መምጣት አልነበረብሽም። ከዚህ በፊትም የሞከርሽ ነው ተፋቀር አሰራሽበት የኔን ወደ 5 አካባቢ ምናምን የሚሆኑ ቻናሎች ምናምን ነገር የማስተፋት ሙከራ አደረግሽ። እስቲ ተከታተሉ። እነሱ አመሰግናለሁ ብርታታችንን እያመጣሽው ስለሆነ ማለት ነው። ከዛ ሲያልፍ ደግሞ አሁን ፍቅርን ይዘሻት መጣሽ። ነገም አታባሪም ነው ላይክ ያንቺ ነገር ግርም የሚለኝ ነገም ሌላ አዲስ ኢሹ ይዘሽ መጫለሽ እና ደግሞ ምንም አላደረግሻትም። ምን ያላደረግሻት ጀመሩ ታውሰራችሁ ነገር ማዘን አይጠበቅባችሁ፣ ሁላችሁ መደሰት ነው የሚጠበቅባችሁ። ወንድማችሁ እንዲማር ነው እያደረገች ያለችው። ሁላችሁም ብትሆኑ ማዘን አይጠበቅባችሁ። ሩታ ላይም ማንም ሰው ላይ ሩታ ባደረገችው ነገር መደሰት ነው ያለባችሁ። እኔ ባለፈውም ነገር ያለው ሩታ ያደረገችው ነገር ያስጨበጭባል ነው። እንደው እንደዚህ መውቀስም አይጠበቅባችሁም። ያደረገችው ነገር ያስጨበጭባል። ጀግና ናት። እንደው አጨብጭበናል። እንግዲህ ያስጨበጭባል። እንደዚህ ነው ወይስ እንደዚህ? በእርግጥ እንግዲህ የሚያስጨበጭበው ግን በምን ማህበር ልበላችሁ፣ የሰይጣን ማህበር ልበላችሁ፣ ብቻ በእናንተ ማህበር ምናምን ነገር እዛ አካባቢ ላይ ባላችሁ ሰዎች ምናምን ነገር ነው ይሄ ነገር ስሜት ሰጥቶት ሊያስጨበጭብ የሚችለውና አጨብጭበናል። እንደ ነገሩ ያ እንግዲህ ስላልክ ብቻ በዛ ላይ በጣም ናፍቀህ ነበርና እንኳን ደህና መጣህ ልንል እፈልጋለሁ። በዚህ አጋጣሚ ቀጥልስ እንዴ አልኩሽ። እኔ ቢያንስ አንቺ ተይው እሺ፣ በቃ እሱ ማቆም አልቻለም። አንቺ ተይው አልኩሽ አይደል እንዴ? እኮ ነገሮችን አመቻቸውለት፣ ነገር ግን ሊተወኝ አልቻለም። የራሱን ነገር በደንብ ማወቅ ፈለኩኝ። እኔ ደግሞ በምን አይነት መንገድ አወኩኝ? ከፍቅር ጋር በሚያወራበት ጊዜ ሁሌ ስለኔ ነው የሚያወራው፣ ሁሌ ስለኔ የኔ ስም ነው የሚያነሳው ምናምን። ገባ አይደለ? እዛች ጋር ይሉኝታ ይዞት ከሷ ጋር እንዳለ ተረዳሁኝ። እስቲ ስላንቺ ምን ብሎ ነው ያነሳው? ማለት መነሳትም እኮ በጣም ይነሳል እኮ ሰው። አሁን ለምሳሌ እኔ የበደለኝ ሰው ካለ የበደለኝን ሰው በተደጋጋሚ ስሙን ላነሳው እችላለሁ። ስሙን አነሳሁት ማለት ይሄ ወዳጄ ነው ማለት አይደለም። አንቺን እኮ ሲያነሳ አብርሽ የሚያነሳው በጥሩ ነገር ሊሆን አይችልም። በመጥፎ ነገር ነው ሊያነሳሽ የሚችለው። ካነሳሽ የሚያነሳሽ ደግሞ ማለት ነው ሚዲያ ላይ አይደለም የኔ የሚለው ሰው ጋር ምናምን ስላንቺ ጥሩ ነገር አያወራም በዚህ ሰዓት። ምክንያቱም ያደረግሽውን ነገር አውቋል። አንድ ወር አካባቢ ከወር በላይ ላይክ ህፃን ልጅ እንዲሆን አድርገሽ ምናምን ነገር ስተንከራቸው የነበርሽን ሴት ስላንቺ ላያወራ የሚችልበት ምንም ምክንያት የለውም። ያወራል፣ ኦብቪየስሊ በደንብ ነው የሚያወራው። አወራ ማለት ግን አንቺን ይወድሻል ማለት አይደለም። እሱን ነው መረዳት ያቃተሽ። ካንቺ ጋር መሆን ይፈልጋል ማለት አይደለም። እኔ እኮ አብርሃም ከኔ ለመሸሽ ያደረገው ነገር እስከዛሬ ድረስ አልታየኝም። እስከ መሸሽ ቢችል ኖሮ ይሄን ሁሉ ጊዜ ከኔ ጋር አይቀጥልም። ገባ? ከኔ ጋር አይቀጥልም ስለ ምንም ነገር እያስደሰተው መቼስ ከኔ ህይወት ወጣ፣ እኔ የራሴን ነገር መኖር ፈልጋለሁ ስለው ከህይወቴ መውጣት ይችል ነበር። አይችልም። የሆነ ነገር ቤቴ ሲፈጠር ሮጦ አይመጣም ነበር። ይሄንን እንኳን ማሰብ መቻል አለበት። የሆነ ነገር እንኳን ሲፈጠር ቀድሞ የሚደርሰው እሱ ነው። ገባችሁ? የልጁ እናት ነሽ። ጥሎ ሊጥልሽ አይችልም። በአደባባይ ላይ ስምሽን ሊያጠፋ አይችልም። ያ ብቻ ነው ካንቺ ጋር የቀረው ነገር። ከዛ ውጪ ምንም የቀረው ነገር የለም። እሺ ችግር የለውም። እሺ አንቺ አብርሽን ትወጂዋለሽ። ይሁሉ እኮ ትርምስ ምናምን ይሁሉ ድራማ እኮ አብርሽን እወደዋለሁ ነው አይደለ? ከዛ ምንድነው ዋና ፖይንትሽ? ከኔ ጋር እንዲሆን ከኔ ጋር እንዲቆይ ይፈልጋለሁ። ካንቺ ጋር እንዲቆይ በምን አይነት መንገድ ነው ይሄን ነገር ማድረግ ያለብሽ? በጣም ዲሰንት ሆነሽ የሆነ ማለት ወንድ ልጅ ክብር ይወዳል ብያችኋለሁ። ክብሩን እየጠበቅሽለት ምናምን ነው። አንቺ በዚህ ልክ ያንቋሸሽው ምናምን ወንድ ሁን ምናምን ነገር እያልሽው ወንድ ሆኖ አስወልዶሽ ሳለ ወንድ ሁን ምናምን ነገር እያልሽው በምን አይነት መንገድ ነው አንቺ ስለ ወንድነትና ስለ ክብር ምናምን ነገር የምታወሪው? አይመጣም እኮ ስሜት የማይሰጥም።
እኔ ይሁን እንግዲህ እንቀጥል። እኔ መዝናኛ መታረቅ ፈልጋለሁ ብላ ይቅርታው እንዳስከመጠየቅ ደርሳለች። ኢሉንታና እልህ ያዘው አብርሃም ነው። አሁንም ቢሆን ሩታ እኮ በግልጽና በፍላጎቷን እኮ በግልጽ እያሳየች ነው። እየተደባበቀ ያለው አብርሃም ነው። አሁንም ቢሆን የሚያወራው ሌላ ሚኖረው ሌላ የሚተገብረው ሌላ። እሷ ከተቀበለችው እንዴትም ሆኖ መኖር ይችላል ይሄ ልጅ ማለት ነው። ገባህ አይደል? ሩታ ሲሸኘዋለች፣ ሲመጣ ትቀበዋለች። ስለዚህ ኮራ ብሎ ነው የሚኖረው። ባለፈው ከአራት ነው ከአምስት ቀን በፊት ቅቤ እንጥበስ ማለት ቅቤ ይነጠራል እንጂ አይጠበስም አይደል? ቅቤ እንጥበስ እያሉ የማይሆነውን ነገር ሲያደርጉ ነበረ እኮ ሰሞኑን ዳኒና ሩታ እና አብረው ሲሆኑ እይታው አሪፍ አይደለም መሰለኝና ለድራማው አልተመቻቸውም። አሁን ወደ ነበርንበት የቢለን ካራክተር ምናምን እንመለስ ምናምን ነገር ብሎ እንጂ እኮ ገጸ ባህሪውን ትጮጃለሽ፣ እኔ ደግሞ ለስላሳውን ገጸ ባህሪ ምናምን እጮታለሁ። ስለዚህ በእንደዚህ አይነት መንገድ ይሻለናል ነው። ድጋሚ ደግሞ ተስማሙ። አሁን ጸብ ላይ ናቸው። ከዚህ ቀደም ከሶስት ቀን በፊት ምናምን ደግሞ ታርቀው ምናምን ነገር ላይክ ሞክረውት ነበረ፣ አልተሳካም መሰለኝ። አይ ቲንክ እንዳሰቡት አልሆነላቸው መሰለኝና ባላንስም አላደረገም አይ ቲንክ ይመስለኛልና አሁን ተመልሰዋል ወደ ነበሩበት እና ደግሞ በዛው ላይ ሳውንድ ማን ነው እንደዚህ ማይክ ይዞ ነው መጃችሁ ያራዲዬ ልጆች እናንተም ትሸክላላችሁ። እኔ እንደዚህ ነው ላይፍ፣ እንደዚህ ነው። እናንተም እየተዝናናችሁ በጣም ወንድሞቹን የሆነ እንደማታውቁት አታስመስሉ። በጣም ታውቁታላችሁ። ያንቺ ሉንታ ይዞት ለምን ከሄርሜላ ጋር የዛን ቀለበት ሲያደርግላ ምናምን ለምን አንቺ ሉንታ አላዘው? ያን ሁሉ ሲሄድ አንቺ ቢፈልግሽ ኖር ወይ ካንቺ ደግሞ ቢፈልግ እኮ ይኸውልህ፣ እኔ የኔ ወጥ ስቲቭን እኔ ወጥ ውስጥ እኮ አዲስ ሰው መጣ ሲባል ቤቴ ማን ነው የደፈረው ብሎ እኮ ሳይሰበር ቀድሞ የሚመጣው እኮ እሱ ነው። ገባ? ፋይናሊ አመነች። ያመነችው ደግሞ ምንድነው እሷ ጋር ሰዎች በብዛት እንደሚመጡ አመነች። ከዚህ በፊት እኮ የሴት ጋጋታ ምናምን ነገር የሚመጣው ባንተ በኩል ብቻ ነው ብላ ስታወራ የነበረች ልጅ ዛሬ በሷ በኩልም እንደሚመጣ እኔ ጋር በህይወቴ አዲስ ሰው ሲመጣ ስንት ነው ግን አዲስ ሰው የመጣው? ከዚህ ቀደም እንግዲህ ኮሜንት ላይ አስቀምጡልኝ ብያችሁ ኮሜንት ላይ አስቀምጣችሁ አላችሁ፣ አላስቀምጣችሁም አላችሁ። ሩታ ጋር በድጋሚ ጠይቃችኋለሁ። ሩታ ጋር የመጡትን የወንድ ቁጥሮች ከነ ፎቶአቸው ምናምን ብታስቀምጡልኝ ደስ ይለኛል። ወይ ደግሞ ስማቸውን ፎቶ ካስቸገራችሁ እነኚህ ሰዎች መጣው ነበረ። ስለዚህ አንቺ ጋርም የወንድ ጋጋታ እንዴ አሸና እንዴ መጣው ከሱ የማይተናነስ እንደው አንቺ ጋር አለ። እሱ ጋር አንድ ሴት ከመጣ አንቺ ጋር እንደው እንዳለ አንቺ ጋር እንደው ከመጣ እሱ ጋር ሴት አለ። እኔ ምንም አለበለዚያ አይደንቅም። ጋይስ ታረዱ። ለዛ አሁንም ሌላ ወንድ ይዛ ብትመጣ ቀድሞ የሚበጠብጠው አብርሃም ነው። ስለዚህ እናንተ ትክክል ናችሁ። አንተ ትክክል ነህ፣ ሩታ ትክክል ስለሆነች እስቲ አብርሃምን መልሰሽው ከአንቺ ጋር ሲሆን እኛም እስኪ ነው አሳየን ሩታ በቃ ክሪቲካል ጥያቄ ነው። ተቀላቀል ብያችሁ ነበር። አድራማ ተቀላቅያለሁ። በቃ አሁን ልተውና ሀሳብ ብቻ ዝም ይልስጥ። አብርሽ አንቺን የሚወድሽ ከሆነ እስቲ ካንቺ ጋር ሆኖ እኔ በቃ ትክክለኛ ነገር ነው። በቃ እሱን ነው የምንፈልገው። በኩል የሚወጡትን ሴቶች እኔ ማስተናገድ አልፈልግም። ገባ? በጣም በስነ ስርዓት ከፍቅር ጋር እኮ አንድ ላይ እየሰራችሁ ነው በጋራ ተቀናጅታችሁ። እሱ ደግሞ የሱን ልብ ለማወቅ ያደረኩት ነገር ነው እኮ እሺ ጊዜ ነው እንዴ? ምን ተቀናቃኝ አልፈልግም ማለች። ድጋሚ ቦታውን አልጠቅስም። ብቻ ይሄን እዛ ትብታባ ልታሰራበት ነው ማለት ነው። አላቅም ብቻ እኔ ልዩ ስቲል አልለቀቀውም። ሹሩቤው ገና አልተፈታለትም እና ድጋሚ አሰርተሽለት ደግሞ ቀሚስ ልታስለብሽው ነው። እንደዛ ነው የምትፈልጊው? የማይሆን ነገር አታድርጊ። ሲቀጥል ደግሞ ከፍቅር ጋር አርቦሽ ሆናችኋል። የሱን ልብ ለማወቅ ምንድነው የሱን ልብ በምን አይነት መንገድ ነው የምታውቂው? ሲጀመር እኮ በደሉ ሳይደርቅለት ምናምን ነገር ጀርባው ላይ የገረፍሽው ሰንበር ሳይጠፋ ሌላ ኢሹ ራሱ መፍጠራችሁ ስሜት የማይሰጥ ነገር ነው። ባንቺ ቤት ማርበስበሻ ምናምን ማድረግሽ ነው። ሴት ልጅ ነሽ አይደለ? ሄርሜላም ሴት ልጅ ናት። በቃ በደለችሽ። ከጅምር ጀምሮ አንቺን አጥፍታለች። ምክንያቱም በሁለታችሁ መሀል መግባት አልነበረባትም። ገባች፣ ረጅም ርቀት ተጓዘች፣ ብዙ ነገር ተፈጠረ። መቼስ ያንን ሁሉ እኮ ተሰብስበን ዛሬ ላይ እናመጣም አይደለ? ግን ዛሬ ላይ አንቺ ሄርሜላ ይሄንን አደረገች ብለሽ ዛሬ መልሰሽ አንቺ ክፉ ምሰሪ ከሆነ ወይ እሷ ላይ መጥፎ ነገር ምሰሪ ከሆነ ወይ ደግሞ እሷ የሆነ በቃ ሌላ ቦታ እንድትጠፋ የምታደርጊ ከሆነ ከሷ አንቺ በምን ተሽለሻል? የሚገባ በቃ ማለት ይሄ ሰውዬ ግን አንዳንዴ ያወራል፣ ረጅም ያወራና ወሬውን
መረዳት ከክተን ድረስ ይረዝምበታል ነው እንጂ ወሬ የሚለው ነገር እኮ ጠብ አይልም። ግን በዛው ልክ ቼንጅ የሆነ የስስት አይነት ነገር ደግሞ አለበት። እዚህ ጋር የረገጠው ነው የሚመስለውና አሁን እዛው የሆነ ነገር ብትለው ልታሳምነው ትችላለች። ግን የሚያወራው ነገር ውሃ የሚያነሳ ነገር ነው። በርግጥ እዚህ ጋር ያላት ነገር እሺ ሄርሜላ በድላሻለች እንበል። ስትበድልሽ አላየንም። በርግጥ በድላሻለች ብለን እናስብና በደለችሽ ሰው አንቺ ራሱን የምታደርጊው ከሆነ ምንድነው ከሷ የሚለይሽ? በዳ ያልሆንሽበት ምክንያት ምንድነው? ይሄኛው ይፈልጋል ትንታኔ ይፈልጋል እና ደግሞ መልስም ይፈልጋል። ግን እሷ አትመልስም። የአመቱን ጉዳይ ወደ ኋላ ተመልሳ እኔ ነፍሰ ጡር ሆኜ ሆርሞኔ ሲዛባ ግራ ሲጋባ ወደ ላይ ወደታች ምናምን ሲል ያኔ እንደዚህ አድርጋኝ እዛ ረጅም እሺ ከዛስ ሁን ብላ አንቺን ለመጉዳት ምናምን ነገር ተከፍሏት ወይም ደግሞ አንቺን ለመጉዳት ሁን ብላ የመጣች አታስመስዩ። በሰዓቱ አንቺና አብርሽ አብራችሁ አልነበራችሁም። ስለዚህ በዛ ሰዓት ላይ ከሱ ድብና ያለ ፎንቃ ውስጥ ገባች፣ አብረው ሆኑ። ያ ነው የተፈጠረው። ስለዚህ አሁን ያንን ነገር ያነሱ ወደ ኋላ ወደ ቀኝ ወደ ግራ ወደ ቀኝ አስፈላጊ አይደለም። በቃና አትመልሽለትም። እስቲ እንቀጥል። ልጁ በሽታ ውስጥ እንዳይወድቅ ነው መፈራ የመጀመሪያው ነገር። ሁለተኛ ነገር ደግሞ ማለት አንተ እውነት የእናትና አባቱ ወንድሙ ነው? ግን ይሄ ከአንድ እናት ከአንድ አባት ነው ለአብርሃም የተወለደው። እሱ እኔ ግራ የገባኝ ጥያቄ ነው። ገባህ? አዎ ይሄ ኤፍሬም ተው ማለት ምን አለ መሰለህ፣ ኤፍሬም የሚያይበት አንግልና እኛ የምናይበት አንግል በጣም የተለያየ። በርግጥ አንተ ራስህ ታናዳለህ። አንተ የምታናደው እንዴት እንደሆነ ልንገርህ ዳኒ። ያ ልጅ ሰላም እንዲሆን ከአገር ልውጣ ሲል አበራችሁ፣ ሁላችሁም ተባበራችሁና ምናምን ነገር እንዳይወጣ አደረጋችሁ። ራሱ ነግሯችሁ ሰላሜን ማግኘት ፈልጋለሁ፣ ትንሽ ሪፍሬሽ ማድረግ ፈልጋለሁ እና ደግሞ ከራሴ ጋር የተፈጠረውን ነገር ለመርሳት ከራሴ ጋር ጊዜ ማሳለፍ ፈልጋለሁ ሲል መንገድ ዘግታችሁ ምናምን ነገር አስቆማችሁት፣ ፓስፖርቱን ተቀበላችሁት። ከዛ ደግሞ አሁን መልሰ እዚች ጋር እኔ ጤንነቱ ያሰጋኛል ብለህ ደግሞ እንደ አዲስ ደግሞ ወሬ አንስተታ ታወራለህ። ስሜት አይሰጥም። ሲቀጥል ደግሞ ኤፍሬም እና አብርሽ የአንድ እናትና አባት ልጆች ናቸው ወይ ያልከው የኔም ጥያቄ ነው። ባይዘው የምር እኔ ግራ ያጋባኛል። በዚህ ልክ እንዴት በዛሬ ታላቅ ወንድሙ ነው። በጣም ብዙ ነገር አሳልፈዋል። በፊት ቪዲዮአቸውን ካየ በጣም ነበር የሚያስቀኑት ምናምን፣ በጣም ታዛዡ ነበር ምናምን ነገር በጣም ደስ የሚሉት እና ከጊዜ በኋላ ምናልባት እኔ ራሴ አሁን ሳስበው ኤፍሬም ራሱ ጤነኛ አይመስለኝም። ደግሞ ትንሽ ፋፋ ነገር አለ አይደለ ብሏል ትንሽ እና ከምናምኔው የደረሰው ሳይሆን አይቀርም። አይ ቲንክ ይመስለኛል እሱም ጋር ጤንነት የጎደለው ምናምን ነገር ይመስለኛል። እንደዛ ነው የተሰማኝ ያለውና የምር ግን አይ ነው የምር ነው ወንድሙ ነው። በርግጥ መልካቸው ራሱ ትንሽ የዚህ ያፉ መጥበብ ነው እንጂ አረ ኮሜንት ላይ እኔ ኮሜንት አረ ተው እናንተ ምን እንዳሉት ልንገራቸው። ቅመሞቼ አብርሽና አይተውት እኮ ነው የሆነ ቪዲዮ ሲያወራ ትንሽ እንትን ብሏልና አንተ የአፍ ስፋት ግን አሉት ሁለት ሴት በተመሳሳይ ሰዓት ያለ እረፍት ሳይጋፉ ይዝመዋል አላልኩም? ባለጌውላ እና ሳይልም ኮሜንታተሮች እረፉ ነው እስቃለሁ። እንቀጥል። እነሱ የሆነ ነገር በተፈጠረ ቁጥር እናጨበጭባለን። በቃ ውጤታችሁን አሳይታችሁን አይደለ እኮ እናጨበጭባለን። ይቅርታ በጣም ስላልነገርኩ ማሰብ ያለባችሁ ነገር ማለት ነው። ሩታ ትክክል ነው ያደረገችው። አሁንም ቢሆን መጨስ ያለባችሁ ሌላ ሰው ሄዳችሁ ክሰሱ። ሩታ ስቲል ልክ ነች፣ መልአክ ትነች ለሱ እና ከስተት ምናምን የጸዳች ነች። ምንም ነገር አትሳሳትም። ብትሳሳትም የተሳሳተችው ለበጎ ነገር ነው ምናምን ነገር ብለው ነው የሚያስበው። እንግዲህ እንደዚህ ብለው ወሬያቸውን ጨርሰዋሉ፣ ቪዲዮአቸውንም ጨርሰዋሉ። እዛው አካባቢ ላይ ደግሞ ትንሽ ዞር ብለው ደግሞ አብርሽና ሄርሜላ ከደንባሮ አቤል ጋር ቪዲዮ ሰርተዋል። ትንሽ ነው ጠጋ ያሉት ከዚህች ጋር ቦታ እዚች ጋር ሲጨርሱ አንዴ እኛ እንግባ እንጀምር እናነግጣለን። እዛች ጋር ደግሞ የተሰራ ቪዲዮ አለ። እስቲ እሱንም ደግሞ እንየው። ካሊካ ዛሬም ፀጉሯን ተሰርታለች። ያው ሸሚዟት ምናምን ኮፒ አድርጋለች። ግን እንቀጥልን። ለምን አንድነቱን በዊግ አትሰራውም ለምን አትሉትም? ኮሜንት ላይ እየገባችሁ ለምን አንድነቱን በዊግ ምናምን ነገር ተሰራው ፀጉር ወይ ደግሞ ተተኮሰው በሉት።
ቤት እንደሚያስጠላ አንተ ፍቅር የሚገባ ሰው፣ አንተ መውደድ የሚገባ ሰው፣ አንተ ክብር የሚገባ ሰው አይደለም። እውነት እንነጋገር ከተባለ እኔ ሁልጊዜም ባፈቀርኩ ልክ በወደድኩ ልክ ባከበርኩ ልክ ምላሽ ሁልጊዜም እኔ ሌላ ነገር ማድረግ ነው አይደል? እንደኔ እኮ ብቻዬን ነው እኮ ጂኒ ያጨበጨብኩ ብዙ መስመር አይደል እንዴ? ሶ ዛሬ በምን አይነት እምነት ሲኖረኝ እኔ ምን በድዬ ምን አጥፍቼብህ ነው ሲጀመር የሁሉ ነገር ስታረገኝ የነበረው? እስቲ እኔም የራሴን ህይወት ልኖርና እንዲያው እስቲ ከህይወታችሁ ልውጣ ብዬ ያ ሁሉ ነገር ሳለቅስ ያ ሁሉ እንባዬን እንኳን እስቲ ቡዜ እንኳን ቤቴ ድረስ መታ ራሴ ላይ የሆነ ነገር በቃ በጣም የሆነ ራሴ ላይ እንኳን የሆነ ነገር ለማድረግ ስወስን እንኳን መተህ እኮ እንደዚህ አይነት ሳይት መወሰን የለብሽም ብለህ እኮ ጥለኸኝ ሄድክ ሰው ነው አይደል? አንተ በቃ አንቺ ስታወሪ ግን አይደክምሽም? አይ ለስፈፈን እስኪ መልስላት አንተን ብላ መታ ምናምን የዚህን ያህል ምናምን ነገር ዋጋ ከፍላለ ምናምን ነገር አንተ ብዙ ጋር ከምታ እንለፈውና ቀጣይ ሰዓት ቦታ ትንሽ ከዚህ ከሙዱ ወደ ድራማው እስኪገባ ድረስ ትንሽ ታገሱኝ እድል ስትኝ ከም ነገር ሰርክ አንተ በምላሽ መጥፎ ነገር ታረግብኛለህ። ተስፋ እንድቆርጥ አንተ ባፍ በግልጽ አማርኛ አልተናገርከኝም እንጂ አልፈልግሽም እያልክ በድርጊት እያሳየው ዛሬ ተቆርጬ የራሴን ሐሳብ ስወስን መተክ ይቅርታ አድርጊልኝ አንቺ ነሽ የምትሻይኝ ኖ ሲጀመር ፍቅር ላይ መሻል ለመሻል ሳይሆን የእውነት ትወደኛለህ የእውነት ታፈቅረኛለህ ወይ ብትወደኝና ብታፈቅረኝ ያን ነገሮች አታደርግም ነበር አብርሃም። በጣም ደስተኛ ነበርክ እኮ ከኔ ጋር አይደል እንዴ? በጣም ደስተኛ የሆነ ልብህን ንጹህ አድርገህ ብዙ መስመሮችን ሄድክ ሰው ነበርክ። ሶ ይሄን ያህል ብዙ ባታስወራኝና እኔ የራሴን ህይወት ብኖር በጣም ደስ ይለኛል። በጣም ተጸጽቷል። እንግዲህ የተጸጸተ ሰው ደግሞ ይቅርታ ይፈልጋል፣ ይቅርታም ደግሞ ይደረግለታልና ይቅር በይው። አጥፍቻለሁ ያልሽ መጸጸት አይዳሽ። ይሄ ደግሞ ለሴቷ በዳይ ስትሆን ለካ የጸጸት ዘፈን አንገሩት። በጣም ብዙ መስመሮችን አለፈኝና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴ ልታስደፋ ይሞክር ሰው ነው። ሶ የተፈጠረውን ነገር ላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር ሶ የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደል? እኔ አትኖርም እያልኩ ነው። በቃ እኖራለሁ። አብርሃም ስለወደድኩና ስላፈቀርኩ በየሰዓቱ አንተ የሆነ ነገር ስትሆን አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ያላንቺ አልኖርም እሱ ግን ይልሻል እንደዚህ እና ምን ይባላል መሰላችሁ የዱርዬ አባባል ነው። የጓደኛን ሚስት ተንከባከባት የሆነ ሰዓት አንተ ትሆናለች ሚስታት ምናምን ነገር ያለው ነገር ነውና የተንከባከበላችሁ ነው እዚች ጋር ወደዚህ ወደዛ ምናምን ነገር እያለ ነው እንግዲህ መጨረሻውን እንግዲህ ጀሊሉ ያሳምርልት። ብቻ ግን ሄርሚ ይቆርጣለች። ሴት ልጅ ደግሞ ከቆረጠች ነው በቃ ጀገነ ቆርጠን ነው የምትለውና መጨረሻ አንድ ክሊፕ አለ እሷን እንያትና እንጨርሳለን ጋይስ። ገባህ አይደል? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ። ግን አንዴ አብርሃም እኔ ረጠሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጠሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርሚ ይቅርታ ነው እየጠየኩ እኮ ነው ያለው። አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ሄርሚ ሳስብልሽ ደግሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ ትሄጃለሽ ይለኛል። እንግዲህ ቅመሞቼ ጨርሰናል። በቃ ስክሮል አድርጉት አልፈታላችሁ። እሺ እዚህ ድረስ መታችሁ ሰብስክራይብ ሳታደርጉ መውጣት የሚባል ነገር የለም። ሰብስክራይብ ያደረጋችሁ ኮሜንት ደግሞ እያደረጋችሁ አጥረግልጉኝ። ዛሬ ቆንጂ ስድብ አምሮኝ ነው። ቅመሜ ሰሞኑን ማርገዟ ስለማይቀር ለሷ ነኝ የሚያምረኝና አዛው በጣም ቀጭን ነች። ቀጭን ስለሆነች ጽንስ ምትይዝ አይመስለኝምና አምሮቷና ቢያንስ እኔ ሊያዝላት ብዬ ነው። ስቀልዳችሁ ነው
ኤኒዌይ ስለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ የዚህን ጉደኛ ፋሚሊ መቀላቀል ትችላላችሁ። ላይክ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስክንገናኝ ድረስ ትናፍቁኛላችሁ። ቻው